ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ የፍራይበርጉን የ20 ዓመት ስዊዘርላንዳዊ አማካኝ ጆሃን ማንዛምቢን ለማስፈረም ፍላጎት አሳይተዋል። በዚህ ሲዘን በአውሮፓ ውስጥ በከፍተኛ ሁኔታ ከሚወራላቸው ወጣት ተጫዋቾች ውስጥ አንዱ ለመሆን የቻለ ሲሆን የስካውቲንግ ቡድኑም ለፕሪሚየር ሊጉ ፍጥነት የሚመጥን ብቃት እንዳለው ነው እየተገለጸ የሚገኘው። አርሰናሎች እንግዲህ በተለያዩ ስፍራዎች ተጫዋቾችን እየተመለከቱ ይገኛሉ። የፍራይቡርግ የ20 ዓመት ወጣት በተለይም ወደ አርሰናል ቢመጣ የሚሰጠው ግልጋሎት ላቅ ያለ ከመሆኑ አንጻር አርሰናሎችም ተጫዋቹን ለማስፈረም ፍላጎት እያሳዩ እንደሆነ ነው እየተገለጸ የሚገኘውና ከዚህ አንጻር እንግዲህ ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው ታማኝ የሚባሉ የዜና አውታሮች እየገለጹ የሚገኙት። አርሰናሎች እንግዲህ በበርካታ ቦታ ተጫዋቾችን እየተመለከቱ እንደሆነ ይታወቃልና ይህ ተጫዋች ደግሞ ካለው አቅም ካለው ፖቴንሻል አንጻር ወደ አርሰናል ቢመጣ የሚሰጠው ግልጋሎት ላቅ ያለ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ከዛ ውጪ የገብርኤል ጀሱስን ጉዳይ እንመልከት። አርሰናል እንግዲህ በክረምቱ የዝውውር መስኮት እየተዘጋጀ እንደሆነ ይታወቃል። እንግዲህ ቀደም ብሎና የቀኝ መስመር ተከላካይ የአጥቂ መስመርና የመሃል ሜዳ ተጫዋች ለማስፈረም እንዳቀዱ ፋብሪዚዮ ሮማኖ አስታውቋል። እንግዲህ በክረምቱ የዝውውር መስኮት አርሰናሎች በስፋት ለመንቀሳቀስ ከወዲሁ ዝግጁ እንደሆኑ እየተገለጸ የሚገኘው በተለይም እንግዲህ ገብርኤል ጀሱስ ከአርሰናል የሚለቅበት እድሉ ላቅ ያለ እንደሆነና በተለይም ወደ ኤሲ ሚላን የመሄድ እድል እንዳለው ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ገብርኤል ጀሱስ እንግዲህ በጣም ፖቴንሻል ያለው ተጫዋች ነው። ነገር ግን ተደጋጋሚ ጉዳቶች ተጫዋቹ በሚገባ ብቃቱ እንዳያሳይ አድርጓልና ይሄ ነገር እንግዲህ በበርካታ ክለቦች እንደዚህ አይነት አጋጣሚዎችን መመልከት ችለናል። እንግዲህ የማንቸስተር ሲቲው የመሃል ተጫዋች የሆነው ሮሪ ባስተናገደው ጉዳት እንግዲህ ምን ያህል ኬሪየሩ እንደተበላሸ ሁላችንም አይተናልና ፈጽሞ የምናውቀው ሮሪ አይደለም። እንግዲህ የባሎን ዶር ሽልማትን ያሸነፈ ተጫዋች እንደሆነ ሁላችንም እናውቃለን። ነገር ግን በዘንድሮ የውድድር ዓመት እያሳየ ያለው ነገር ከዛ ፈጽሞ የተለየ ነውና ተጫዋቹ ፖቴንሻል ቢኖረው እንኳን እንግዲህ ጉዳት ምን ያህል ኢምፓክት እንደፈጠረበት እናውቃለንና ገብርኤል ጀሱስ እንግዲህ ጉዳት ከማስተናገዱ በፊት የነበረውን አቅም ይታወቃልና ጉዳት ምን ያህል ኬሪየሩን እንዳበላሽበት ማወቅ እንችላለን። በዛሬው ዕለት ደግሞ የተሰማው ሌላኛው ዜና እንግዲህ ቼልሲ ሪካርዶ ካላፊዮሪን ከአርሰናል ለማስፈረም እያሰቡ ሲሆን የተጫዋቹ ሁኔታንም በቅርበት እየተከታተሉት እንደሆነ ተገልጿል። ሪካርዶ ካላፊዮሪ እንግዲህ ጣሊያናዊ ተጫዋች በአርሰናል ቤት በተለይም የፔሮ ሄንካፔ ወደ አርሰናል መምጣትን ተከትሎ በቂ የሆነ የመሰለፍ እድል እያገኘ አይደለም። ይሄ ብቻ አይደለም እንግዲህ ተጫዋቹ በዚህ ደስተኛ እንዳልሆነ ነው የተገለጸውና ከዚህ አንጻር እንግዲህ ከአርሰናል የመልቀቅ እድሉ ከፍተኛ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። የተጫዋች ታዲያ ወደ ቼልሲ የሚያመራበት እድል አለ። ቼልሲዎችም እንግዲህ ከአርሰናል ተጫዋችን በማስፈረም የሚታሙ አይደለም። ይህንን ነገር እንግዲህ ከዚህ በፊትም ሲያደርጉ ተመልክተናል። የኢታን ዋኔሪ ፈላጊ እንደሆኑ ይታወቃል። ታዲያ አሁን ፊታቸውን ወደ ሪካርዶ ካላፊዮሪ እንዳዞሩ ነው የተገለጸው እና እንግዲህ ፖቴንሻል ያለው ተጫዋች እንደሆነ ይታወቃል። አርሰናል ይለቋል ወይም አይለቀውም የሚለውን ነገር እናያለን። ነገር ግን ተጫዋቹ በአርሰናል ቤት በዚህ ሁኔታ መቀጠል እንደማይፈልግና በቂ የመሰለፍ እድል የማይሰጠው ከሆነ ከአርሰናል ለመልቀቅ ፍላጎት እንዳለው ተገልጸዋል። የማይልስ ሊዩስ ስኬሊ በሚቀጥለው የውድድር ዘመን ያለው የወደፊት ዕጣ ፈንታ ግልጽ ሳይሆን ምናልባትም ሊሸጥ የሚችልበት ሁኔታ በውሰት ሊሰጥ የሚችልበት እድል እንዳለ ተነግሯል። ስኬሊ ለአርቴታ የጨዋታ ጊዜ እያገኘ እንዳልሆነና ከፍተኛ ብስጭት እያሳየ እንደሆነ ተገልጿል። አርቴታም ትዕግስት እንዲኖረው እንደ መከረ ነው የተገለጸው። ተጫዋቹ ጊዜ ልጅ እንደመሆኑ አንጻር ብስለት ያስፈልገዋል። ሚካኤል አርቴታም እንግዲህ ትክክለኛውን አርሰናል ቤት እንግዲህ ተሰልፎ ዋጋ ሲያስከፍል ተመልክተናልና ሚካኤል አርቴታ ደግሞ እንግዲህ በዘንድሮው የውድድር ዓመት የዋንጫ ተፎካካሪ እንደሆነ ይታወቃልና ከዛ አንጻር በእያንዳንዶቹ ጨዋታዎች ጥንቃቄ የተሞላበት ጨዋታን መከተል አለበት። የጨዋታ ዘይቤውም እንግዲህ ጥንቃቄ ላይ መሰረት ያደረገ ነው። ብዙ የሚነሱበት ሂሶች ቢኖሩም ነገር ግን ሚካኤል አርቴታ በተለይም እንግዲህ በዘንድሮው የውድድር ዓመት ከየትኛውም ክለብ በላይ የዋንጫ ተገማችነት ያለው ክለብን ከመስራቱ አኳያ የተጫዋች ተደጋጋሚ የሆነ የመሰለፍ እድል ላለመስጠት ፍላጎት አሳይቷል። ነገር ግን ነገሮች የማይለወጡበት ሁኔታ የለም። ወደፊት እንግዲህ ራሱን እያሻሻለ በልምድም እየጎለበተ ሲመጣ ወደፊት ሚካኤል አርቴታ ለተጫዋቹ የመጫወት እድል ለመስጠት ዝግጁ እንደሆነ ተገልጿል። አንደርሰን ሊምፓርድ ለፍሩት ኪንግ እንደተናገሩት ቪክተር ዮክሬሽ በስራ ፍጥነቱ ተወዳጅነቱ የደጋፊዎች ቡድን ቢሆንም
የደጋፊዎችን ቀልብ ቢስብም አሁን ከጎል ፊት ለፊት ክሊኒካል መሆን አለበት ሲል ተናግሯል። እስካሁን ድረስ ለወቅቱ ቪክተር ዮክሬሽ ከ10 ጎል 6ቱን አስቆጥሬ ነበር። በእያንዳንድ ቀናት ውስጥ እጅግ በጣም ጥሩ ነበር። ልክ እንደ ሰሜን ለንደን ደርቢ 2 ጎል ሲያስቆጥርና የጨዋታው ኮከብ ነበር። ነገር ግን በዚያ ጨዋታ መካከል ያን ያህል ጥሩ አልነበረም። አጥቂ ከሆንክ እስከ 67ኛ ደቂቃ 2 ጨዋታዎችን እየተቀየርክ ከሆነ ጥሩ አይደለም ማለት ነው። የመሃል አጥቂ የስራ ፍጥነቱ እጅግ በጣም ከፍተኛ ነው። ዮክሬሽ እስካሁን ለወቅቱ ጠንካራ 6 ጎል ይገባዋል እላለሁ። በእኔ አስተያየት አርሰናል ካላቸው የዓለም ደረጃ ተጫዋቾች ሁሉ ዮክሬሽ ተጨማሪ ጎሎችን ማስቆጠር ነበረበት ሲል ተናግሯል። አሁን ቪክተር ዮክሬሽ ላይ እየተነሳበት ያለበት ጥያቄ ምንድን ነው? አርሰናሎች እንግዲህ ከዚህ በፊትም የሚነሳባቸው ችግር ነበረኝና በተለይም ደግሞ ፊት ለፊት ላይ ክሊኒካል መሆን ጎል የማስቆጠር ችግር ከዚህ በፊትም ነበር እና በተዘጉ ጨዋታዎች እንግዲህ ሞር ሚድ ቴብል ክለቦች እና በሎ ብሎክ የሚጫወቱ ክለቦች ወደኋላ ተስበው እንግዲህ በሚጫወቱበት ጊዜ አርሰናል አስከፍቶ ጎሎችን የማስቆጠር ችግር ሲፈጠርበት እናያለን እና ያንን ችግር ይፈታል ተብሎ ነበር ወደ አርሰናል ሲመጣ ቪክተር ዮክሬሽ። ነገር ግን ያንን ነገር በሚገባ እያስመለከተን ነው ወይ ሲባል ብዙ ጥያቄዎችን ልታነሱ ትችላላቸው። ስለዚህ አሁን ቪክተር ዮክሬሽ ክሊኒካልነት ላይ ነው ትንሽ ይጎለዋል የተባለውና ያም ደግሞ እውነት ነው። ቪክተር ዮክሬሽ ብዙ ማስተካከል ያለባቸው ነገሮች እንዳሉ ፍንትው አድርጎ ብዙ ጨዋታዎች ላይ መመልከት ችለናል። ተጫዋቹ ፖቴንሻል አለው። ስቲል እኔ በቀጣዩ ውድድር ዘመን በሚገባ አቅሙን ማሳየት ይችላል ብዬ አምናለሁ። ምክንያቱም የሚካኤል አርቴታ ጨዋታ በራሱ ተጫዋቹ ላይ ኢምፓክት ፈጥሯል የሚል እምነት አለኝ። የሚካኤል አርቴታ ጨዋታ ሞር እንግዲህ ጥንቃቄ ላይ መሰረት ያደረገ አጨዋወት ዘይቤን የሚከተል አሰልጣኝ እንደሆነ ይታወቃል እና ለአጥቂዎች ይህ አይነት አጨዋወት ደግሞ ሞር አመቺ አይደለምና ተጫዋቹ በስፖርቲንግ ሊዝበን ቤት ምን አይነት የአጨዋወት ስታይል ለሱ ምቹ እንደሆነ ሁላችንም አይተናል። የሚካኤል አርቴታ አጨዋወት ሙሉ ለሙሉ ለሱ ይመችዋል ስትሉ ጥያቄ ልታነሱ ትችላላችሁ። ተጫዋቹ ግን አንዳንድ ጊዜ ኳሶችን የሚጨርስበት መንገድ ስቲል ፖቴንሻል እንዳለው ፍንትው አድርጎ የሚያሳይ ተጫዋች ነው። ስለዚህ ሚካኤል አርቴታም በቪክተር ዮክሬሽ በተለይም በአጠቃቀሙ ሁነት ላይ ያለውን ነገር ሊያስተካክል የሚገባ ይሆናልና ተጫዋቹም እንግዲህ ወደ ቀድሞ ብቃቱ እንዲመለስ ጥሩ ምኞት አለን። ያሉት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። አርሰናል በመሃል ስፍራ ላይ እንግዲህ የሳንድሮ ቶናሊንም ሁኔታ እየተከታተለ እንደሆነ እየተገለጸ ይገኛል። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘው።